የግብጽ ተሳትፎ የድጋፍ ወይስ የሴራ? ሰላም እንደምንላችኋል የፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በታህሳስ ወር 2016 ዓ.ም በአፍሪካ ቀንድ በርካታ ውጥረቶችን ያስከተለ ዋነኛ ክስተት ተፈጠረ። ኢትዮጵያና ሶማሌላንድ ታህሳስ 22 ቀን 2016 ዓ.ም በተፈራረሙት የመግባቢያ ሰነድ መሰረት ኢትዮጵያ ለሶማሌላንድ እውቅና ለመስጠት፣ ሶማሌላንድ ደግሞ ለኢትዮጵያ የባህር በር ለመፍቀድ መስማማታቸውን ተከትሎ በቀጠናው የፖለቲካ ምህዳር ላይ ጉልህ ለውጥ እየተስተዋለም ተገኘ። ሶማሊያ ስምምነቱን ወዲያው ተቃውማለች። በሞቃዲሾ የሚገኘው የሶማሊያ ፌዴራል መንግስት ከ1984 ዓ.ም ጀምሮ በሶማሌላንድ ላይ ምንም አይነት ስልጣን ባይኖረውም የመግባቢያ ሰነዱን ህገወጥ በማለት ኢትዮጵያ የሶማሊያን ሉዓላዊነትና የግዛት አንድነት እየጣሰች ነው ሲልም ከሰሰም። ከዚያን ጊዜ ጀምሮ በሁለቱ ሀገራት መካከል ውጥረት የነገሰ ሲሆን የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ የሀገራችን ወታደራዊና ዲፕሎማሲያዊ አቅም ለማጠናከር በማለም ከግብጽ ጋር የተፈራረሙት ወታደራዊ ስምምነት ሐምሌ 12 ቀን 2016 ዓ.ም በሶማሊያ ካቢኔ ጸድቋል። ከአንድ ወር በኋላ በነሐሴ 21 ቀን 2016 ዓ.ም ሁለት የግብጽ ወታደራዊ አውሮፕላኖች መሳሪያና ጥይቶችን ጭነው ሞቃዲሾ አውሮፕላን ማረፊያ መድረሳቸውን ሮይተር መዘገቡ ይታወሳል። በተጨማሪም ግብጽ በሚቀጥለው ዓመት የሰላም ማስከበር ተልዕኮ አካል የሚሆኑ 10,000 ወታደሮችን ወደ ሶማሊያ ለመላክ በዝግጅት ላይ መሆኗም ተዘገበ። ይህ እርምጃም ከኢትዮጵያ ጋር ያለውን ውጥረት የበለጠ በማባባስ ግጭት ሊፈጥር ይችላል የሚል ስጋትን ፈጥሯል። በጳጉሜ 3 ቀን 2016 ዓ.ም የተከበረውን የኢትዮጵያ ሉዓላዊነት ቀንን አስመልክተው ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ማንም ኢትዮጵያን መድፈር ሲፈልግ አንዴ ብቻ ሳይሆን 10 ጊዜ ማሰብ ይኖርበታል ሲሉ ጥብቅ ማሳሰቢያ ሰጡም። የዓለም አቀፍ ግንኙነት መምህር የሆኑት ኢያሱ ኃይለ ሚካኤል ቀጥተኛ ወታደራዊ ግጭት የመፈጠሩ ስጋት ዝቅተኛ ቢሆንም በግብጽ የምትደገፈው ሶማሊያና ኢትዮጵያ መካከል ቀጥተኛ ያልሆነ ግጭት የመፈጠር እድሉ ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው ይህም ጉልህ የሆነ ቀጠናዊ አንድምታ እንዳለው ጠቁመዋል። እንደ ኢያሱ ገለጻ የአፍሪካ ቀንድ ስትራቴጂካዊ ጠቀሜታ በተለይም ለዓለም አቀፍ ንግድ ወሳኝ የባህር ኮሪደር ለሆነው ቀይ ባህር ያለው ቅርበት ቀጠናዊ መረጋጋትን ወሳኝ ያደርጓል ያሉ ሲሆን እየተፈጠረ ያለው አለመግባባት የአቅርቦት ሰንሰለቶችን በማወክና የኢኮኖሚ ልማትን በማደናቀፍ ቀድሞውኑ ደካማ የሆነውን አካባቢ ለበለጠ አለመረጋጋት ሊዳርገው ይችላል ሲሉም ገልጸዋል። አቶ ኢያሱ አክለውም እንደ አሜሪካ፣ ቻይና፣ ሩሲያና የባህረ ሰላጤው የትብብር ምክር ቤት ያሉ የውጭ ኃይሎች ተሳትፎ ሁኔታውን ያወሳስበዋል ያሉ ሲሆን ይህም የአፍሪካ ቀንድ የቀጠና የጦርነት አውድማ እንዳይሆን ስጋት ፈጥሯል ሲሉም ተናግረዋል። ግብጽ የኢትዮጵያ የባህር ኃይል በቀይ ባህር ላይ መገኘትን ለመቀበል ፈቃደኛ አይደለችም ሲሉም አክለው ገልጸዋል። ተመራማሪው ሶማሊያ ከግብጽ ጋር እያደረገች የምትገኘው ወታደራዊ ትብብር የቀጠናውን የውስጥ የፖለቲካ እንቅስቃሴ ያወሳስበዋል ሲሉ ይሞግታሉ። አንዳንድ የሶማሊያ ፌዴራል ግዛቶች ግብጽ በሶማሊያ የአፍሪካ ህብረት ድጋፍ ተልዕኮ ኦሶምን ውስጥ በመሳተፏ ደስተኛ እንዳልሆኑ በመግለጽ የሞቃዲሾ መንግስት ከሀገሪቱ ማስወጣት የሚፈልገውን የኢትዮጵያ ጦር እንዳይወጣ አሳስበዋል። በቀይ ባህር ቀጠና ጉዳይ ላይ ስፔሻላይዝ ያደረጉት የትሪስቲ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር ፍሬድሪኮ ዶኔሊ በበኩላቸው ግብጽ በሶማሊያ የምታደርገው እንቅስቃሴ በእቅድና በእድል የሚመራ እንደሆነ የሚያብራራሉ። ፕሬዚዳንት አብዱል ፈታህ አልሲሲ ስልታዊ በሆነ መልኩ በተለይም በዲፕሎማሲ ስራ የግብጽን ቀጠናዊ ተጽዕኖ ለማደስ በመስራት ላይ ይገኛሉ ያሉት ፕሮፌሰሩ በተመሳሳይ ሶማሊያ ለግብጽ ያቀረበችው የእርዳታ ጥያቄ በሁለቱ ሀገሮች በኢትዮጵያና በግብጽ ማለት ነው መካከል ያለው ፉክክር እየጨመረ ባለበት በዚህ ወቅት ኢትዮጵያን ለመግታት እድል ይሰጣታል ሲሉም ገልጸዋል። ነገር ግን ከሌሎች ቀጠናዊ ኃይሎች ሊመጣ የሚችለው ምላሽና ውስብስብ ውስጣዊ ሁኔታዎች ከሶማሊያ አስቸጋሪ የመሬት አቀማመጥ ጋር ተዳምረው የግብጽ ወታደሮች ከገመቱት በላይ የበለጠ ተጋላጭነት ሊያጋጥማቸው ይችላል ሲሉም አስጠንቅቀዋል። ፌዴሪኮ አክለውም የግብጽ እንቅስቃሴ ቀጠናዊ የኃይል ሚዛኑን ሊቀይርና አዳዲስ የኃይል አስተላልፎችን ሊፈጥር ይችላል ሲሉም አመላክተዋል። ዲፕሎማሲያዊ መፍትሄዎችን በማሰስ ላይ ቱርክ ኢትዮጵያና ሶማሊያን ለማሸማገል በአንካራ 2 ዙር ንግግሮችን በማመቻቸት ጥረት አድርጋለችም። መጀመሪያ ላይ እነዚህ ውይይቶች ለችግር መፍትሄ የሚሆን የተስፋ ጭላንጭል ቢሰጡም ታረቁ በማይችሉ ልዩነቶች ምክንያት ሳይሳኩም ቀርተዋል። ሶማሊያ ኢትዮጵያ የመግባቢያ ሰነዱን እንድታፈርስ ስትጠይቅ፣ በአንጻሩ ኢትዮጵያ የባህር በር ተደራሽነትን በጋራ የስምምነት ማዕቀፍ ውስጥ ለመተግበር ትፈልጋለች። ምንም እንኳ ባለሙያዎች የመሳካት እድሉ ላይ ጥርጣሬ ቢኖራቸውም ሶስተኛው ዙር ንግግር ሊካሄድ ቀጠሮም ተይዞለታል። በቱርክ የአፍሪካ ፖሊሲ ጸሐፊ ፌዴሪኮ ዶኔሊ ቱርክ ሁለቱን ሀገራት ለማሸማገል ጥረት ብታደርግም ያሉት መሰረታዊ ጉዳዮች በጣም ውስብስብ ናቸው ሲሉም ጠቁመዋል። ኢትዮጵያ በቀይ ባህር የባህር በር ለማግኘት የምታደርገውን ጥረት ታቋርጣለች ብሎ ማሰብን ከባድ ነው። ሶማሊያም ከሶማሌላንድ ጋር የተደረሰውን የመግባቢያ ስምምነት ትቀበላለች ማለት አዳጋች ነውም ብለዋል። ፌዴሪኮ ከአንደኛው ወገን የሚመጣ መለሳለስ ብቻ ነው ይህን ውዝግብ ሊገታ የሚችለው፣ ይህን ደግሞ ሁለቱም ሀገራት ለመፈጸም ፈቃደኛ አይመስልኝም ሲሉም ገልጸዋል። ሙስጠፋ አህመድ በበኩላቸው የሶማሌላንድ ዓለም አቀፍ እውቅና ለማግኘት የምታደርገው ጥረት ዋናው ጉዳይ መሆኑንም ይገልጻሉ። ሶማሊያ የሶማሌላንድን ነጻነት የሚመለከቱ ስምምነቶችን መቃወሟን ትቀጥላለች፣ ነገር ግን የመግባቢያ ሰነዱ ይህንን ችግር መፍታት አስፈላጊ መሆኑን ጠቁሟል ብለዋል። ሶማሊያ ከግብጽ ጋር የፈጠረችው ወታደራዊ ትብብር የኢትዮጵያን ዲፕሎማሲ በማወሳሰብ የቱርክ አሸማጋይነት ጥረት ላይ እንቅፋት ሊፈጥር ይችላልም ይላሉ። ኢያሱ ኃይለ ሚካኤልም በበኩላቸው በኢትዮጵያ በሶማሊያ መካከል
ያለው ስር የሰደደ አለመተማመን ከታሪካዊ ውጥረቶች ጋር ተዳምሮ የመግባባትን እጅግ አስቸጋሪ ያደርገዋል ባይ ናቸው። አክሎም ይህ አለመተማመን እስካሁን በተደረጉት የንግግር ሂደቶች ላይ አሉታዊ ተጽዕኖ አሳድሯል ሲሉም አጽንኦት ሰጥተዋል። ውጥረቱ እየተባባሰ በሄደ ቁጥር የዲፕሎማሲያዊ መፍትሄ አስፈላጊነት ይጨምራል ያሉት ኢያሱ እንደ አፍሪካ ህብረት ወይም የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በመሳሰሉ ገለልተኛ አካላት የሚመቻች ዘላቂ አህጉራዊ ውይይት ውጥረቱን ለማርከብና በቀጠናው ዘላቂ መረጋጋትን ለማረጋገጥ ያስችላል ብለዋልም። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።